ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና አንድ ያላችሁ ሞኝላችሁ አለው ቤተሰቦች ስትገቡ እንደሉ ማዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ዛሬ ሚዛናችን ይዘን መጣን አምለሰት ሙጬ ነው። ከዛ በፊት ግን ለመላው ኦርቶዶክስ እምነት ተከታዮች በመሆኑ እንኳን ለታላቁ የትህትናና የፍቅር በዓል ሆሳዕና በዓል አደረሳችሁ። በዓሉ በያላችሁበት የሰላም የፍቅር አንድነት ያርግላችሁ። በእርግጥ ታላቁ ትንሣኤ የፋሲካ በዓልም አንድ ሳምንት ነው የቆረው። እንግዲህ ቤተሰቦቼ በያላችሁበት በዓሉ የሰላም የፍቅር አንድነት ያርግላችሁ። ዛሬ ወደ ሚዛናችን ይዞን መጣ ነው እንግዲህ አምለሰት ሙጬ እጅግ በጣም ጠንካራ ታታሪና ለብዙ ኢትዮጵያውያን ሴቶች ምሳሌ መሆን የምትችል ጠንካራ ሴት ነች። ዳይሬክተር ነች፣ ኤዲተር ነች። ኤዲቲንግ ስራ በጣም አሰልችና አድካሚ ነው። ነገር ግን እንግዲህ በኤዲቲንግ ሙያም በጣም በሰል ያለች ነች። ነጋዴ ነች፣ ሞዴል ነች፣ ዩቲዩበር ነች። በጣም ጠንካራ ሴት ነች እና ለብዙ ኢትዮጵያውያን ሴቶች ምሳሌ የምትሆን ያገኙት በቂ ነው፣ ከበቂ በላይ ነው። እንዴ የቴዲ አፍሮ ሚስት መሆኔ ብቻ ከበቂ በላይ ክብርና ዝና ነው። ምን አገባኝ፣ ምን አንከራተተኝ፣ በየጫካው በየተራራ በየወንዙ አትልም። ሰሞኑን እንደምታያት እንግዲህ እጅግ በጣም ከአዲስ አበባ ርቃ 500-600 ኪሎ ሜትር ሁሉ ርቃ ተራራውን ወንዝን እያቋረጠች የምትሰራውን ቀረጻ እያያቸዋት ነው። እንግዲህ ይሄ ከልክ በላይ የሆነ ድፍረት ነው። እኔ በፍጹም ማልቀበለው፣ ምክንያቱም ጊዜውን ሁኔታዎችን ያልዋጀ ጥንቃቄ የሌለው በእውነቴ በጣም አደገኛ ነው። ቀበሌ ላይ ወይ ወረዳ ሰዎች ኃላፊነት እንወስዳለን ችግር የለም ትምጣ ትቁረጽ ሊሉ ይችላል። ነገር ግን በቂ አይደለም። ዛሬ 1 ሚሊዮን ሸኔ እያገተ 1 ሚሊዮን የሚጠይቅባቸው ሰዎች እኮ 100,000 ብር እየሌላቸው ሰዎች እኮ ነው 1 ሚሊዮን እየተጠየቀባቸው ያለ። 2 ሚሊዮን 3 ሚሊዮን እኮ እየተጠየቀ ነው በአንድ ግለሰብ ማለት ነው። አንቺ እንደምንም አድርገው በሆነ መስመር ቢይዙ እኮ ደህና ገንዘብ እንደሚገኝ እኮ ይታወቃል። 40፣ 50፣ 100 ሚሊዮን ቢጠየቅ በአንቺ ጉዳይ ላይ እንደሚከፈል ይታወቃል። ስለዚህ እንደዚህ ያለ አደገኛ የሆኑ ነገሮች ላይ መግባቱ ትክክል አይደለም። በጣም ዘርፈ ብዙ ያላት ሴት ነች፣ ደፋር ነች። እንደ ባለቤቷ አገሯን በጣም ነው የምትወድ። እንደ ቴዲ አፍሮ ነች። ቴዲ አፍሮ ኢትዮጵያን እጅግ በጣም ከልብ ከአንጀቱ የሚወድ ለኢትዮጵያን ብዙ ዋጋ የከፈለ ነው። እሷም ለአገሯ ያላት ፍቅር ነው። እንግዲህ በየጫካው በየወንዙ ሰሞኑን አይታችሁታል። በጣም የሚያስፈሩ ቀረጻዎች ሁሉ ነበር በየጫካው በሌሊት ሁሉ ቀረጻዎች በሌሊት ሁሉ እየተደረጉ ነበር። ወንዞችን አቋርጣ ተራሮችን አሻግራ እየሄደች ነበረ። ይህ ሁሉ ለሙያ ለስራ ያላት ፍቅር ነው። እንግዲህ እንደምታውቁት እንግዲህ የቴዲ አፍሮ ማር እስከ ጧፍ የሚለው ሙዚቃው ፊልሙን ክሊፑን አይታችሁታል። ያን እጅግ በጣም ፊልም የሚመስል ታሪክ ዳይሬክት ያደረገችው የጻፈችው ቦታው ድረስ ተገኝታ ይህን ዳይሬክት ያደረገችው ራሱ አምለሰት ነች። እንግዲህ ውስጧ እምቅ የሆነ የዳይሬክቲንግ የፊልም እውቀቶቹ እንዳለው ለአርቱ በጣም የቆረበች ሴት እንደሆነች የምትሰራቸው ስራዎች ብስሎት ነው የሚያሳዩት። በጣም ብስል ያለ አሁን ፖድካስት ራሱ አምለሰት ሙጬ የሚለውን ድንገት ሰብስክራይብ ያላረጋቸው ቤተሰቦች ካለ ሰብስክራይብ አድርጉ። በጣም የሚያስተምር ትልልቅ ኢትዮጵያውያን የተከበሩ በሙያቸው አንቱ የተባሉ ሰዎች የሚቆርቡበት አስተማሪ የሆነ አዝናኝ የሆነ እንግዲህ አንዳንድ ጊዜ ጥያቄዎች ስንጠይቅ ቀለል አድርገን ምን ጠይቀዋለን። አሁን ለምሳሌ እሷ ከዚህ በፊት በጣም ነው እንደ አብታም ይሆንከው ያለችው ቀለል አድርጋ ነው። ነገር ግን አንዳንዶቹ ይህን ሀሳብ ወስደው በጣም ቫይራል አድርገው መነጋገር አድርገውት ነበረ። ጥያቄዎቿ ብዙዎቹ ብስል ያሉ ናቸው። አንዳንድ ጊዜ ተዝናኖት ይቀራል። ቀለል ማለት ለምን ከስብናችን የሚሞነጭ ለምሳሌ ስብና ኮስተር ያለ ደርበብ ያለች ሴት ስለሆነ አንዳንድ ጥያቄዎቿ ለጸብ ሁሉ የሚመስለው አለ። ነገር ግን ያ ከስብና የመነጨ ነው። ፈገግታ ያምራል። ስለዚህ ብዙ ጊዜ ጥያቄዎችን ስትጠይቂ በፈገግታ ቀለል አድርጋ ቢሆን ጥሩ ነው። በተረፈ እንከን የማይወጣላቸው በደንብ የተዘጋጀሽባቸው ቆንጆ ዳይሬክት የተደረጉ ቆንጆ ኤዲት የተደረጉ ጥሩ ጥያቄዎች የታጀቡና በተከበሩ እንግዶች የሚቀርብ ዝግጅት በመሆኑ ፖድካስቷ እንኳን አይወጣለትም። በየገጠሩ እየሄደች የኢትዮጵያን ባህል ክብርና አንድነትን የሚያሳዩ ዝግጅቶችም እንደዚሁ ብስል ያለ ናቸው። ነገር ግን ጊዜው አልመሰለኝም። ጥንቃቄ ደረግ በተቻለ አቅም ቴዲ ሚስትን ብትይዝልን ደስ ይለናል። ሰብሰብ ብታረግልን መጀመሪያ እንጂ ሞጥ ነው ሞደቀስ። አሁን ምን ያደርጋል ድስት ጥዶ ማልቀስ የሚባል ተረት አለ እና ከሆነ በኋላ እንዲያም ቢሉ ጥሩ ነገር አይደለም። ቴዲ አፍሮ ምናልባት ከ180% ኢትዮጵያውያን እንደሚወዱት እናውቃለን። የሚጠሉት 10 ሚሊዮን 5% ሰዎች እጃቸውን አስረዝመው ምን ችግር ሊፈጥሩ እንደሚችሉ ማሰብ ነው እና ጥንቃቄ ማድረግ አለባት አምለሰት። ምክንያቱም ዛሬ በየቦታው ወጣቶችን እናቶችን
ሴቶችን ብሔር አይለዩም። በነገራችን ላይ አማራም፣ ኦሮሞም፣ ትግሬም ሳይሉ የሚያግቱ ሰዎች አሉ። ገንዘብ ብቻ ነው የነሱ አምልኮ፣ የነሱ ጉዳይ ገንዘብ ብቻ ነው። መታገት ደግሞ በነገራችን ላይ አንዳንድ ሰዎች ታግቶ ገንዘብ ከሰፈር ለምኖ ሰው እግር ላይ ወድቆ ብሩን ከፍሎ እንደ መውጣት ብቻ የሚያስቡት አሉ። አይደለም። መታገት የስነ ልቦና ጫናም ይፈጥራል እና ድንጋጤ ይፈጥራል። ዘላቂ የሆነ ስነ ልቦናዊ ችግር ሊፈጥር ይችላል እና ይሄን የተከበረ ትዳርና ቤተሰብ ትቶ ወይም ደግሞ ኃላፊነት ውስጥ ችግር ውስጥ ከተው የሚደረጉ እንቅስቃሴዎች ተገቢነት ያላቸው አይመስለኝም። ጥንቃቄ ያስፈልጋል። አሁንም ጥንቃቄ ያስፈልጋል። እያየናቸው እኮ ነው። እኔ ለምሳሌ ከዚህ በፊት ግጭትና ጦርነት ባለበት ቦታዎች ላይ በአካል ተገኝቼ ዘገባ ለመስራት በአይኔ አይቼ በጆሮዬ ሰምቼ ጉዳዮችን አጣርቼ ለመስራት በሞክርበት ጊዜ ከአንድም ሁለት የሶስት ችግር ገጥሞኝ ሊጎርማጫል። በጣም አደገኛ ነገር ነው እና ሁለቱን ወዲያው አቋርጬ በአውሮፕላን ነው ትቼ የመጣሁ። በአውሮፕላን የሄድኩበትን የኔ ጌታ በባስ ሂጄ በአውሮፕላን ነው የመጣሁት እና በፍጥነት ማለት ነው። ለምን አደጋ አለው። እኔ ይጎርማል። ቪዲዮቼ እንደዛ ያሉ ገጠሮች ድረስ እልም ያለ ገጠር ድረስ ሰዎች ይሶማቸዋል። በዚህም አልፎ ተርፎ አንዳንዶቹ ቂም ይይዛሉ። ቂም ይዘውም ለመግዳት ያሰዋል ብዬ አስቤ አላውቅም። ነገር ግን ገጥሞኛል ከአንዴም ሁለቴ ሶስቴ። በጣም አደገኛ ነገር ነው እና አመለሰትም አሁን ጊዜው አልመሰለኝም። ስለዚህ ጥንቃቄ ይደረግ። አሁን ምን ያደርጋል? ድስት ጥዶ ማልቀስ ነው መጀመሪያ እንጂ መጥኖ መዶቀስ። ስለዚህ መጥኖ መዶቀስ ጊዜው ነው ወይ ሁኔታው ነው ይመቻል ወይ? አሁን በየትኛውም አቅጣጫ የሚደረጉ እንቅስቃሴዎች በጣም ጥንቃቄ ይፈልጋሉ። ነጋዴዎች በብዙ የተጎዱበት፣ ንብረታቸው በየቦታው የወደመበት፣ ዋጋ የተከፈለበት ብዙ ችግሮች አሉ እና አንቺ ደግሞ ከቴዲ አፍሮ ጋር በተገናኘ እሱን ለመግዳት አንቺን መግዳት እሱን በደንብ ቂም በቀል ሊሆንላቸው እንደሚችል የሚያስቡ ተራ ግለሰቦች አሉ። በግለሰብ ደረጃ ተመልከቱ። በግለሰቦች ዛሬ ትቆልዳላችሁ እንዴ? ኪስ ውስጥ ሰው 100 ብር ይኖር 300 ብር ሳይታወቅ በጩቤ ወቅተው እኮ ገና የሚፈትሻሉ። ከወጉ በኋላ ነው የሚፈትሹ። የዘንድሮ ሌባ ፋራ ነው። ቆረቀንዳ ነው። ጭንቅላት አይሰራለትም። ማንን ነው? ለምሳሌ ማታ 2 ሰዓት ፌስታል በዳቦ ይዞ የሚሄድ ሰው አይወጋም፣ አይመታም። እንደ ለዞሮ እንደ አውሬነት እንኳን ቢኖር ምን ይኖራል? እስኪ አንደኛ እስከ 2 ሰዓት እስከ 3 ሰዓት ድረስ የሚያመሸው መኪና ቢኖረው እኮ በመኪና ይመጣ ነበር። መኪና የሌለው ሰው፣ ስራ ላይ ተፍተፍ ብሎ ማታ የሚመጣ ሰው፣ በእጁ ዳቦ አንጠልጥሎ የምታየው ሰው ምን ይወጋል? እስቲ አስብ። ግን አንዳንዶቻችን ወደ አውሬነት ተቀይረናል። እኔ አንድ ቀን እንደዚህ ገጥሞኛል። እውነት አቋርጦ ጫካ አለችው አምሽቶ ማታ መርካቶ አምሽቶ ትንሽ ከአዲስ አበባ ወጣ ያለ ቦታ ነው። ወደ ቤቱ ሲገባ በጩቤ ወጉት። ሩቅ ቦታ ነው እንግዲህ ታክሲ ያጣል፣ ምን ያጣል። ዳቦ ይዞ ሲመጣ ከሚስት ጋር እየተደዋወለ ዳቦ ይዤ መጣሁ እያለኝ እኮ ነው፣ ዳቦ ይዤ እየመጣሁ እኮ እያለኝ ነው ብላ በቃ ራሷን ስታ ታብዳለች። ሴትያ ግን በጩቤ ወቅተውታል፣ ጅቦች ደግሞ በልተውታል። እና ያስጠላል። ብዙ ክፉ ሰዎች ያሉበት አውሬዎች የበዙበት ጊዜ ስለሆነ ጥንቃቄ ማድረግ ያስፈልጋል። በኋላ እንዲህ ከሆነ በኋላ እንዲህ ነው ቢሉት ምንም ትርጉም የለው። መጀመሪያ መጣቀ ፖድካስቱ በቂ ላመለሰት አሁን ፖድካስቱ በጥንቃቄ እሱ ላይ ከተሰራ በቂ ነው። ሌሎች ደግሞ በጊዜ ሂደት ይደርሳል። የት ይሄድብናል? ገና ነው። አሁን ወደፊት አገር ሁሉ ሰላም ይሆናል። እውነቴ ነው። እንደተጣላን አንቆርም፣ እንደተዋጋን በአገር ሁሉ መሳሪያ ይዘን እንደተሯራጥን አንቆርምም። ሰላም ይወርዳል፣ ፍቅር ይወርዳል። የዛን ጊዜ አንቺን ብቻ ሳትሆን ማንኛውም እችንም ብንሆን እንደ ልባችን ተንቆሳቀሰ። አሁን እኔ እንደ ልቤ መንቆሳቀስበት አይደለም። በየአቅጣጫ በጣም ውጥረት አለ እና ቦታዎች ላይ ከዚህ በፊት በቦታዎች እየተገኘ ብዙ ነገሮችን ራሴ አይቼ ከቦታዎቹ መዘገብበት መረጃዎች እንደ ልቤ ማጣራበት ሁኔታ ነበረ። አሁን ግን በጣም በሚገርም ሁኔታ ከጠበቅኩት በላይ በየገጠሩ በጣም ሚዲያዎች ይደርሳሉ ብዬ የማላስብበት ቦታ ሁሉ ሚዲያዎች ደርሶ ብዙ ሰዎች ያውቁኛል። በጣም የሚገርም ነገር እና የሚወዱ እንዳለ ሁሉ የሚጠሉ ሰዎች እንዳሉም ደግሞ እቀበላለሁ። ግዴታዬም ነው። ደግሞ አድናቆት ብቻ ሳይሆን ስድብ፣ እንክብካቤ ብቻ ሳይሆን ጥላቻና ዛቻ ሁሉ እጠብቃለሁ። ለምን? የአንድ አካል የሚዲያ ሰው ሁልጊዜ ሰዎች ሁሉ ይወድኛል ያደንቆኛል ብለው ማሰብ ተገቢ አይደለም። አንዳንድ ጊዜ ችግሮች አሉ፣ አንዳንድ ጊዜ ጥላቻዎች አሉ፣ አንዳንድ ጊዜ ቂም በቀሎች ሁሉ እንዳሉ ማወቅና ለዛም ደግሞ መዘጋጀት ጥንቃቄ ማድረግ ይሻላል። አሁን ምን ያደርጋል? ድስት ጥዶ መልቀስ ነገር ነው እንጂ መጀመሪያ ነው እንጂ ወጥ ነው መውደቀስ። አሁን ምን ያደርጋል? ድስት ጥዶ መልቀስ
የሚለው አባባል በደንብ ፍሬ ያለው ሀሳብ የያዙ ነው እና ቴዲ አፍሮ ሚስቱን ሰብስብልን ይሄ ሀሳብ ነው። ሀሳብ ሲሞቻችን ላይክ ሼር አድርገ አሁንም በድጋሚ ለሞላው ለኦርቶዶክስ እምነት ተከታዮች እንኳን ለታላቁ ሆሳዕና በዓል አደረሳችሁ። በዓሉ በያላችሁበት የሰላም ፍቅር አንድነት ያርግላችሁ። ወዳችሁ አለው ፒስ